ሰላም ለእናንተ ይሁን። ዛሬ በጊፍት ሪል ስቴት ዋና መስሪያ ቤት እገኛለሁ። የመጣሁበት ምክንያት ደግሞ አዲስ ነገር አለ የሚል ሰምቼ ነው። ቤት ሁላችንም እንዲኖረን እንፈልጋለን። ግን ዋናው ጥያቄ ቤት ስንገዛ ከማን እንግዛ፣ ታማኝነቱ ምን ያህል ነው የሚለው ነው ትልቁ ጥያቄ። ከጊፍት ሪል ስቴት ቤት የገዙ ሰዎች ማህበረሰብ ሆነው ተገንብተው አብረው እየኖሩ እንደሆነ ሰምተናል። እዚህ ዋናው መስሪያ ቤት ስመጣ አቶ ብርቁ ይርጋ በጊፍት ሪል ስቴት የማርኬቲንግ እና የሽያጭ ክፍል ኃላፊ ናቸውና ከእሳቸው ጋር ቆይታ ላደርግ ነው። ቤት መግዛት የሚፈልግ ሰው ከጊፍት ሪል ስቴት ቢገዛ ምን አይነት ጥቅም ያገኛል? ከጊፍት ሪል ስቴት ማህበረሰብ ጋር ብንቀላቀል ቤቶቹ፣ መንደሮቹ፣ ማህበረሰቡ ምን አይነት አገልግሎቶችን እያገኘ ነው የሚለውን ዛሬ አብረን ቆይታ አድርገን ግንዛቤ እንወስዳለን። ከኛ ጋር እንድትሆኑ በአክብሮት ጋብዛለሁ። ጊፍት ሪል ስቴት ረጅም ጊዜ አብሮ ነው የኖረ ነው። ወደ 25 ዓመት አይደለም 25 ዓመት አካባቢ እንግዲህ ስምን ጠብቆ ክብርን ጠብቆ ማህበረሰብን ገንብቶ መቆየት በጣም ከባድ ነገር እንደሆነ እረዳለሁ። እስቲ ስለ ጊፍት ሪል ስቴት ትንሽ መጀመሪያ እንወቅ። እንደተባለው 25 ዓመታትን በሴክተሩ ላይ በኢንዱስትሪ ውስጥ የቆየ አንጋፋ ድርጅት ነው። በዚህ ጊዜ ውስጥ በስትራቴጂክ ፕላኑ ላይ ያስቀመጠው ራዕይ አለው። ይሄ ራዕዩ ከኢትዮጵያ ቀዳሚ ከምስራቅ አፍሪካ ደግሞ ከ2030 ተመራጭ ሆኖ ለመቀጠል እየሰራ ያለ ድርጅት ነው። በዚህ 25 ዓመታት ውስጥ የሰራቸው ሰፊ የሆነ ፕሮጀክቶች አሉ። እነሱም መንደር አንድ ላይ 15690 ላይ ያረፉ ትልቅ ቤቶች ቪላ ግራውንድ ፕላስ 1 ግራውንድ ፕላስ 2 ቤቶችን በመስራት ለነዋሪው ወይ ደግሞ ለደንበኞቹ ውሃ፣ መብራት፣ መንገድና ካርታዎቹን ኢንፍራስትራክቸሮቹን ሙሉ ለሙሉ አሟልቶ አስረክቧል። እንደዚሁም እዛው መንደር 2 ላይ ደግሞ 79438 ካሬ ሜትር ላይ ያረፈ ቪላ ታውን ሃውስ፣ ሮ ሃውሶች የሚባሉትን በመስራት ውሃና መብራት እንደዚሁ የመዝናኛ ስፍራዎች ግሪን ኤሪያዎችን በመስራት ለነዋሪው ያስረከበበት ነው። መንደር 3 ደግሞ የሚባሉት 54726 ካሬ ሜትር ላይ ያረፈ ትልቅ አፓርትመንቶችን ጨምሮ እዛ አካባቢ ላይ በስፋት ገንብቶ ሾፖችንም በማካተት ለነዋሪው ያስረከበበት ነው። አሁን ደግሞ ወደ ከተማ መሀል በመግባት በለጋሃር እምብርት ላይ 84000 ካሬ ሜትር ላይ ያረፈ ወደ 18 ብሎክ ያላቸው እያንዳንዱ ብሎክ ወደ ላይ 21 ስቶሪ ወይ ደግሞ 21 ግራውንድ ፕላስ 2 ወደ ላይ ያላቸው ናቸው። ስለዚህ እነዛ ጠቅላላዎቹ ተገንብቶ ሲያልቁ እዛ አካባቢ ላይ 4000 ቤቶችንና 450 ሱቆችን ገንብቶ በቀጣይ 2 ዓመታት ውስጥ ለደንበኞቹ ለማስረከብ አሁን እየሰራ የሚገኝ ድርጅት ነው። ሌሎችም ደግሞ በከተማ መሀል ተመጣጣኝ በሆነ ዋጋና ደንበኞቻችን አፎርድ በሚያደርጉት ወይ ተክለ ሃይማኖት በ22 በአትላስ በሲኤምሲ እና በፈረስ ቤት በሚባለው ላይ ኦልሬዲ እየሰራን እንገኛለን። ማህበራዊ ኑሮ የምንለው በተለይ ከኛ ከኢትዮጵያውያን ጋር የተቆራኘ ነገር ነውና እንዴት እያስኬዱት ነው? ሄዳችሁ ታውቃላችሁ ወይ? ጎብኝታችሁ ታውቃላችሁ ወይ? እንደ ተቋም ኑሯቸውን ለሌሎች አሁን መግዛት ለሚፈልጉ ከእናንተ የምትነግሯቸው ነገር አለ? ያው ሸጠን ወይ ደግሞ አስረክበን የምንመለስ አይደለም። እነሱም ብቻ ሳይሆን ቤቶቹን ጭምር ቪዚት እናደርጋለን። ስለዚህ ያን በዛ ጊዜ የቤቱን ስታንዳርድ ቼክ ከማድረግ ነዋሪዎቻችን የገጠሟቸውን ችግሮች ከማየት እና የጎደለ ነገር ካለ ከማሟላት አኳያ ሁሌ ቪዚት እናደርጋቸዋለን። የጎደሉትን ነገሮች ደግሞ በቀጣይ እያስተካከልን እንደ ግብዓት ወስደን እያስተካከልን የምንሰራባቸው ሁኔታዎች ነው እንጂ ደንበኞቻችን አንዴ ገብቷል ብለን የምንመለስ ወይ ደግሞ የምንተዋቸው አይደለም። ጊፍት ሪል ስቴት በ25 ዓመታት እንግዲህ ቤትን ቶሎ ገንብቶ ማስረከብ ከቻሉ ተቋማት በጣት ከሚቆጠሩት ውስጥ አንዱ ነው። ግን ይሄ እንዴት ሆነ? ማለት የነበሩት ተግዳሮቶች ምን ነበሩ? እንዴት ተወጣችኋቸው? የገንዘብ መውጣት መውረድ ይኖራል፣ ሌሎችም ችግሮች ይፈጠራሉ። ያን እንዴት አቻቻላችሁት እንደ ተቋም? በዚህ 25 ዓመታቶች ውስጥ እንደ ተግዳሮት ያየናቸው የሰው ኃይል የሰለጠነ የሰው ኃይል በገበያ ላይ ያለመገኘት አንደኛው ተግዳሮት ነው። ሌላኛው ደግሞ ኢንፍሌሽን ከጊዜ ወደ ጊዜ ኢንፍሌሽኑ በጣም በቃ እየጨመረ የሚሄድና ያንን ኮንትሮል ለማድረግ በጣም የሚያስቸግር ሁኔታዎች የተፈጠሩባቸው ሁኔታዎች አሉ። ስለዚህ እነዚህ ነገሮችን ኦቨርካም ለማድረግ ያደረግናቸው ነገሮች አንደኛ የሰው ኃይልን ቀጥረን ከማሰልጠንና ከማብቃት አኳያ ላይ ሰርተናል በደንብ። ያንን አድርገን የሰለጠነ የሰው ኃይል በራሳችን ለማፍረት በደንብ ችለናል።
ይሄ የኢንፍሌሽኑን ጉዳይ ከደንበኞቻችን ያው አድቫንስ እንቀበላለን። ሁለተኛ ደግሞ ከኛ ጋራ የቆዩ ስቴክ ሆልደሮች አሉ፣ ሰፕላየሮች አሉ። ከነሱ ጋራ በጋራ እንሰራለን። ሌላኛው ጊፍት ሪል ስቴት ከተመሰረተ በኋላ ወደ 5 እህት ኩባንያዎችን መስርቷል። እነዚህም ጊፍት ኮንስትራክሽን፣ ጊፍት ትሬዲንግ፣ ጊፍት ብረታ ብረት፣ ጊፍት ቢልዲንግ ማቴሪያልስ የሚባሉ ወደ 5 የሚሆኑ ሲስተር ካምፓኒዎች ተመስርቷል። እነዚህ እርስ በራሳቸው አንዱ ለአንዱ የሚመግብ ፕሮዳክት ነው የሚያመርቱት ማለት ነው። ለምሳሌ ጊፍት ኮንስትራክሽን ከጊፍት ሪል ስቴት በአውትሶርስ ይወስድና ግንባታውን በአጭር ጊዜ ውስጥ ከመገንባት አኳያ ከኛ ጋራ እጅና ጎንቶ ነው እየሰራ ያለ ድርጅት ነው። ሌላው ደግሞ ጊፍት ቢልዲንግ ማቴሪያልስ የሚባሉ ብሎኬት ያመርታል፣ ባቺንግ ፕላንት አለው። እነሱ ደግሞ ግብአት ከማቅረብ አኳያ ብሎኬቱን በተመጣጣኝ ዋጋ እና ጥራቱን በጠበቀ ወይ ለኛ ያቀርባሉ። እነዚህ ኮምፒቲቲቭ አድቫንቴጆችን ጠብቀን እንድንሄድ ያደረጉን እነዚህም ሲስተር ካምፓኒዎች በጋራ አንዱ ለአንዱ እያቀረበ እየተመጋገበ ስለሚሰራ በጣም ኮምፒቲቲቭ እንድንሆን አድርጎናል። አሁን እኔ ዛሬ የመጣሁበት ወደ ዋናው ጉዳይ ልመለስ። ከሰኔ 10 ጀምሮ ከጊፍት ሪል ስቴት የቤት ባለቤት መሆን ለሚፈልጉ ሁሉ አዲስ ነገር አለን ብላችኋልና አዲሱን ነገር ለመስማት ጓጉተናል። ከሰኔ 10 እስከ ሰኔ 30 አዲስ ፓኬጅ ነው ለደንበኞቻችን። በዚህ በአመቱ ባጀት መዝጊያ ላይ በተለያየ ቦታ ላይ ያዘጋጀናቸው ፕሮዳክቶች በትልቅ ቅናሽ ለደንበኞቻችን ያቀረብንበት ነው። ይሄ ምንድነው? በቅድመ ክፍያ 2% በመክፈል ይሄ ዲስካውንት ደንበኞቻችን እንዳያመልጥ መመዝገብ ይችላሉ። ወይንም ደግሞ 5% ብቻ ከፍሎ ውል ማድረግ የሚችሉበትን የተለያየ አማራጭ አዘጋጅተናል ማለት ነው። ዲስካውንቱ ደግሞ እስከ 18 በመቶ የሚደርስ ቅናሽ እንሰጣለን ማለት ነው። በዚህ ጊዜ በአሁኑ ካምፔን እስከ 1000 ቤቶችን ነው ያዘጋጀ ነው። እሱም በለጋር፣ በተክለ ሃይማኖት፣ በ22፣ በሲኤምሲ፣ በአትላስ እና በፈረስ ቤት በ6 ሳይቶች ላይ የተለያዩ አይነት ቤቶችን ፕሮግሬሳቸውም እንደዚሁ የተለያዩ 80% የተገነቡ ቤቶችን ጭምር ያዘጋጀንበት ስለሆነ ደንበኞቻችን እንዳያመልጣቸው ይህንን እድል እንዲጠቀሙ ያው እንጋብዛቸዋለን። ግን ምን አይነት ቤቶች አሁን 5% ተቀማጭ 18% ደግሞ ቅናሽ ወይም ዲስካውንት የተደረገባቸው ቤቶች ማለት ነው በተለያየ ሳይት ላይ። ስለዚህ ምን አይነት ቤቶች ከምን እስከ ምን ድረስ ነው ያሉት? ቤቶቹ እንግዲህ ያሉት ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ ሳይቶች ላይ እነዚህ በሙሉ አቬይለብል አድርገን አዘጋጅተናል ማለት ነው። ስለዚህ እነዚህ ቤቶች በአፓርትመንት ደረጃ አሉ። እንደዚሁም ደግሞ ታውን ሃውስ፣ ቪላ፣ ግራውንድ ፕላስ 1 እንደዚህ የሚፈልጉትም ደግሞ መንደር 3 የሚባሉ ቦታ ላይ ግቢያቸው ለብቻ የሆነም ቤቶች እንደዚሁ ያዘጋጀን ስለሆነ እነዚህም በሙሉ መጠቀም የሚችሉባቸው ሁኔታዎች ናቸው ያሉት። ምን ምን መሰረተ ልማቶች አሏቸው? እንግዲህ አሁን ለገሃር ላይ ስንመለከት 84000 ካሬ ሜትር ነው ለግንባታ የተቀበልነው። ከ84000 ካሬ ሜትር ላይ 21000ውን ለኮመን ኤሪያ ነው። ምን ማለት ነው? መዋለ ህጻናት አለበት፣ ጂምናዚየም አለበት፣ ግሪን ኤሪያ አለ፣ ወክ የሚደረግበት ኤሪያ 21000 ካሬው ኮሚኒቲው የሚጠቀምባቸው ቦታዎች ናቸው። አቶ ብርቁ እንግዲህ ከልምድ የቤት ግንባታ ላይ ረጅም ዓመት እንደመቆየታችሁ በማህበረሰብ ግንባታ በቤት ብቻ ሳይሆን ትኩረት እንደማድረጋችሁ ማህበረሰቡ የቤት ባለቤት መሆን ለሚፈልገው በሙሉ ቤት ሲገዛ ምን አይቶ ይግዛ ብላችሁ ትመክራላችሁ? አንደኛ ያ ሪል ስቴት የሚገዙበት ሪል ስቴት ከዚህ ቤት ሰርቶ ያስረከባቸው ነገሮች አለ ወይ ፕሮፋይሉን ማየት በደንብ ያስፈልጋልና በሴክተሩ ላይ በኢንዱስትሪ ላይ ምን ያህል ቆይቷል፣ በቆየባቸው ጊዜያቶች ደግሞ ምን ያህሉን አስረክቧል የሚለውን አንደኛው ፕሮፋይሉን ማየት በደንብ ያስፈልጋል ብዬ እላለሁኝ። ሁለተኛው ከድርጅቱ ጋር ሲነጋገሩ ያ ድርጅት የሚሸጠው ቦታ የራሱ እንደሆነ ማረጋገጥ ያስፈልጋል። ያ ቦታ የራሱ ነው ወይ እየሸጠ ያለው የሚለውን ነገር አንደኛ ዶክመንት ህጋዊ ሰነድ መጠየቅ ያስፈልጋል። ከአልሚውም መጠየቅ ይቻላል። ከዛም ባሻገር ደግሞ ከመንግስት አካላት ያንን ዶክመንት ክሮስ ቼክ ማድረግ ቢችሉ የተሻለ ይሆናል ብዬ የማስበው እሱ ነው። ያ የራሱ ነው ወይ የሚለውን ነገር ማረጋገጥ በደንብ ያስፈልጋል። ሁለተኛ ውል ሲዋዋሉ ያ ውል እኛ ጋር የመጣ ደንበኛ ከጊፍት ሪል ስቴት ጋር ነው የሚዋዋለው። የጊፍት ሪል ስቴት ሰነድ ነው የምናቀርብለት እና ሌላውም ጋር ልክ ከዛ አልሚ ድርጅት ጋር ሲያወራ ከራሱ ጋር እንደተዋዋለ ውሉንም ቼክ ማድረግ ያስፈልጋል። ከዛ ጋር ነው ደረሰኙንም ሲቀበል
ከዛው አካል ጋር ነው ወይ ያን ደረሰኝ የተቀበልኩት ብሎ እነዚህን ነገሮችን ካረጋገጠ በኋላ መግዛት ይችላል ብዬ ነው ብሎ በራሴ አድቫይስ። ወደ ጊፍት ሪል ስቴት መጥተው ቤት የሚገዙ ሰዎች ምን የተለየ ነገር ያገኛሉ? አከፋፈሉ ቀለል ያለ ነው። 2% ማለት በጣም ትንሽ ነው። 300 ሺህ 400 ሺህ ብር ከፍሎ እስከ 18 በመቶ ዲስካውንቱን ተጠቃሚ የሚሆንበት እድል አለው። ሁለተኛ ደግሞ ሀብት ይዟል ማለት ነው። ትልቅ ሀብት ነው የያዘው። ኢንቨስትመንት ነው። እዚህ ቤት ላይ ዛሬ ኢንቨስት አድርጓል። ነገ እንኳን መልሶ ቢሸጥ በእጥፍ የሚሸጥበት እና ተጠቃሚ የሚሆንበት አንደኛው ሁኔታ አለ። ጊፍት ሪል ስቴት አሁን የባንክ ኦፕሽን ይሰጣል። 45-55 ማለት ነው። ደንበኛው 55 በመቶውን ከፍሎ 45%ቱን ድርጅቱ ከባንክ ጋር የሚያያዝለት ኦፕሽን ስላለው ደንበኛው በቀጣይ 2 ዓመት ውስጥ በ3 ዓመት ውስጥ ይሄን 55 በመቶውን ከፍሎ ከጨረሰ በኋላ ለምሳሌ ለገሃር አካባቢ ላይ ባለ አንድ መኝታ ቢገዛ ወደ 8 ሚሊዮን አካባቢ ነው የሚሆነው። ያ ማለት 4 ሚሊዮኑ ከባንክ ጋር ሼር ማድረግ ይችላል ማለት ነው። ያንን በሚያደርግበት ጊዜ ቢያከራየው እንኳን እዛ አካባቢ ካለው ከጥናቱን እንዳረጋገጥ ነው $1500 አካባቢ ባለ አንድ መኝታ ይከራያል። ያ ማለት 320 ሺህ ብር አካባቢ ማለት ነው። ስለዚህ ይሄን 350 ሺህ ሪፔይመንቱን የባንኩንም ከፍሎ ቀሪውን ለኪሱ ራሱ ገቢ የሚያገኝበት እድልም ስላለው ቀጣይ የባንኩ ክፍያ የሚያሳስበው አይደለም። ከተረከበ በኋላ ያንን በሪፔይመንቱን አከራይቶ ራሱ መክፈል የሚችልበትና ለኪሱም ራሱ የሚተርፍ እድልም ስላለው ይሄ ተጠቃሚ ይሆናል። ጥሩ። ስለዚህ ከሰኔ 10 እስከ ሰኔ 30 አራተኛው ዙር የቤቶች ሽያጭ ኤክስፖ አለ። ኤክስፖ ላይ እንዲመጡ ግብዣ ማቅረብ ይችላሉ፣ ጥሪ ማቅረብ ይችላሉ። እንግዲህ ድርጅቱን ወክለው ከሰኔ 10 እስከ ሰኔ 30 ከፍተኛ የሆነ ቅናሽ በማድረግ በ2% ቅድሚያ ክፍያ ብቻ ቤቱን ሪዘርቭ ማድረግ ይችላሉ። ሁለተኛ ደግሞ 5 በመቶ ቅድመ ክፍያ ከፍሎ 18 በመቶውን ቅናሽ ማግኘት የሚችሉበት እድል ስለሆነ እስከ ሰኔ 30 ድረስ 1000 ቤቶችን በተለያየ ሳይቶች ላይ ስላዘጋጀን ሁሉም የዚህ እድል ተጠቃሚ እንዲሆን ጥሪያችንን እናቀርባለን። ጊፍት ሪል ስቴት መጥቼ የሰማሁትን እንግዲህ ወደ እናንተ አድርሻለሁ። በጣም አጓጊ የሆነ የሽያጭ ሁኔታ ነው ሊከናወን እንግዲህ በዝግጅት ላይ የሚገኙት። ከሰኔ 10 እስከ ሰኔ 30 ድረስ ባለው በሁሉም ቀናት ቅዳሜና እሁድን ጨምሮ እስከ ማታ 2 ሰዓት ድረስ የሽያጭ ኤክስፖ ይካሄዳል። በዚህ ኤክስፖ ላይ እንግዲህ የተገኛችሁ በሙሉ በለገሃር ሳይት ነው ሽያጩ የሚካሄደው እና ቤቶችን መጎብኘት ትችላላችሁ። እዛ ያሉትን ቅድመ ሁኔታዎችን በሙሉ መረዳት ትችላላችሁ በአካል ከተገኛችሁ። በአካል መገኘት ለማትችሉ ከሀገር ውጭ ለሆናችሁ ደግሞ ዘመድ ወዳጅ ልካችሁ እንግዲህ ከዚህ ትልቅ በረከትን የያዘ ኤክስፖ እየተካፈላችሁ የቤት ባለቤት ባለ ሀብት እንደዚሁም ደግሞ ጥሪት እንድታፈሩ ጊፍት ሪል ስቴት ጥሪ ያስተላልፏል። መልካም ጊዜ ይሁንላችሁ።